ማርታ ስለ አብርሃም እንግዲህ የተናገረችው ነገር አለ ማለት ነው። አብርሃም ካልፈለገ ከመጀመሪያውንም እንዴት ወደ ሄርሜላ ህይወት ይገባል? ወደ ህይወቷ ከገባ በኋላም ደግሞ እሷ ያደረገችለትን ውለታ እንዴት ይረሳል? እያለች እንግዲህ የራሷ አሮባት የሰው ታማስላለች የሚባለው እንግዲህ ልክ እንደ ማርታ ያለች ነው። ማርታም አቤልን መያዝ አቅቷት ወደ ሌላ ሴት ሄዶባታል አይደል እንዴ? ስለዚህ ሄርሜላም ደግሞ ያጋጠማት ያው ችግር ብቻ ነው። በቃ ልክ ማርታን እንዲያጋጠማት አይደል እንዴ? ሰላም ሰላም፣ እንዴት ናችሁ ውዶቼ? ሰላም ናችሁ ያላችሁልኝ ወይ? እኔ ጋር ሁሉ ሰላም ነው። ሰላማችሁ በዚህ ትርፍ ይበልልኝ ውዶቼ። አላችሁልኝ ወይ? አለው ከኔ ጋር ሁሉ ሰላም ነው ውዶቼ። እንኳንም በሰላም ዋላችሁልኝ። እንኳን ፈጣሪ ለዚህ ሰዓት ደቂቃ አደረሳችሁ የኔ ውዶች። አደረሰን። እንግዲህ ወደ ገደለው ስንገባ ማርታ የራሷ አሮባት የሰው ታመስላለች እንደሚባሉ ሰዎች ሆናለች። ስለ አብርሃም ያለውን እውነት ተናግራለች ማለት ነው። አብርሃም ፍቅርን ወዷት ሳይሆን ሄርሜላንና ሩታር ማስቀናት ስለሚፈልግ ነው። ግን ደግሞ ሄሩታነስ ችግር የለውም። ግን ደግሞ ሄርሜላን እንዴት ያረገችለትን ነገር ይረሳል አላለች መሰላችሁ? ምን አንቺስ ታዲያ ለምን አቤልን ይዘሽ አልተመለሽም ነበረ? አቤል ለምን ወደ ሌላ ሴት ሄደ? አንቺ ስላልፈለገሽ አይደል እንዴ? ስለዚህ ደግሞ አብርሃምም ሄርሜላ አልተመቸችውም፣ ወደ ፍቅር ተመለሰ። አለቀ። እንኳን አይደለም ሄርሜላ ሩታንም ትቷታል አይደል እንዴ? ምን አዲስ ነገር የለም ማለት ነው። ስለዚህ ብድር በምድር ነው ትላላችሁና እኛም ማንችለውን ነገር ለምንድን ነው ሰው እንዲያረግ የምንጠብቀው ማለት ነው? ከባድ ነው።